ከአብርሃም የሚባለው ልጅ ብር እፈልጋለሁ። አብርሃም ምን አገባው እዚህ ጋር? እሱን አይመለከትም። ተጎጂ እኮ እሱ እኮ ነው። እዚህ ጋር ነገርኩህ፣ እፈልጋለሁ ገንዘብ። እኔ አንድ ነገር ልንገርህ፣ ቦታውን እኔ ሄጄ አሳያለሁ። እሺ ቢያንስ እሱ አይመለከትም። እየነገርኩህ እኮ ነው። የማይመለከትህ ላይ አትግባ። ቦታውን ነው የምትፈልገው፣ ቦታውን ሄጄ እኔ አሳያለሁ። እሺ ከዛ በኋላ ግን አበበ ነው የነገረኝ ብለህ እኔ ሶሻል ሚዲያ ላይ መውጣት አልፈልግም፣ መታየት አልፈልግም። ሲጀመር አንተ እኔ ቤት ድረስ ምን አስመጣህ? እንዴ ጠፋብኝ? ምን አድርገህ? መጥፋት ካለብኝ እጠፋለሁ እኮ። አሁንም መጥፋት ካለብኝ እኮ አሁንም አስገድደኝ አልመጣም። አይደለም ማስረጃ ነገር አለው ብለኛል። አይደለም ስማኛ፣ ይኸውልህ ስለ ሰዓቱ ነገር አለው ብለኛል። ይኸውልህ አዳምጠኝ። እኔ እናንተ ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አይዳን እግዚአብሔር ይመስገን። ዛሬ በምሽት መጥቻለሁ። በመጥቻ አላውቅም በምሽት በእርግጥ ግን ደግሞ ዛሬ ወደ እናንተ አስቸኳይ ጉዳይ ስለገጠመኝ ማታ መጥቻለሁ። ሰዓቱ ኦልሬዲ 4 ሰዓት ተኩል ሆኗል። የመጣሁበት ጉዳይ አስቸኳይ ጉዳይ ስለሆነ ነው። ማለት ከዚህ በፊት እንዳያችሁት አንድ ሰው መጥቶ ወደ እኔ የኤርሜላ ያሰራችበት ሰዓት ብሎ ነበር። ማለት ስለ ኤርሜላው ነገር ነግሮኝ ነበር፣ ስለ ሰዓቱ ምናምን ነገር እና ያን ደግሞ ማስረጃ ፈልጋለሁ ብዬው ነበር ቤተሰብ። ማስረጃውን ደግሞ ሊያቀርብልኝ አልቻለም ነበረ። ትላንትናም እንዳያችሁት በቪዲዮ ሰው ቤት ገብቼ በርገን ጥዬ ምናምን ነገር የማያደርግ ስራ ሰርቻለሁ ስሜታዊ አልኩ ሆኜ እና ከሆነ ሰው ግብግብ ፈጥሬ ነበረ እና ደግሞ አንዳንድ ሰዎች አንድ ሰው አለ አብረኝ በሰዓት ደግሞ ነገሮች ያገዘ ነገሮችን ያያል ላይኩን ይባል ልጅ አለ። የሰዓቱን ደረሰኝ ሪሲት ፖስት አምቶልኝ አይታችኋል ከትላንት ወዲያ የተፖስተ ቪዲዮ ላይ እና ቤተሰብ ዛሬ አንድ ሰውን ከዚህ በፊት የመጣውን ገንዘብ የተከፈልኩትን ገንዘብ የተቀበለኝን ልጅ እሱ ጋር እንዳለና እንዳገኘው ይዞት እንደሚመጣ ቃል ገብቶልኛል እና እሱ ዛሬ አግኝተን ማለት ነገሮችን በሙሉ እንዴት እንደሆነ ማን እንደሰራው ማን ምን እንዳደረገ ሰዓቱ ላይ ብዙ ነገሮችን ከሱ ምን ሰማያል ካስታወሳችሁ ቤተሰብ ላስታውሳችሁና ስለ ሰዓቱ ነግሮኝ ነበርና ሰዓቱ ላይ ደግሞ እንደተሰራበት አራተኛው ረድፍ ላይ ሰዓቱ እንደተሰራበትና ብዙ ነገሮችን እንደሚደረግበት ሰዓቱን ከእጁ ካላወጣ አብርሃምና ሩታ አብረው መሆን እንደማይችሉ ምናምን ነገር ተነግሮኝ ነበረ። ማለት ደግሞ ያው ነገሮችን ሞር እንደሚያርቃቸውና ነገሮችን ሞር እንደሚያሰፋቸው የነሱን ጸብ ነበር እየሰማኝ ነበረው ሰዓቱ ላይ። አብዛኛው ሰዎች ደግሞ ሰዓቱ እያላቸው ነው የነበረው። በእርግጥም በጣም ብዙ ምታውስ አለ። አብዛኛው ኦዲየንሶች አብዛኛው ሰዎችም ልክ እንደኛም ብዙ ያሉ ሰዎችም ሰዓቱ እንደተሰራበት አማራጭ ከነ ኢንተርቴይንመንት ጭምርም ማለት ነው። ግን ደግሞ እና ብሩኬ እና አብዛኛዎቹ ደግሞ ሰዓቱ አልተሰራበትም ሰዓቱ ምንም አይደለም ሰዓቱ ተሰራበት ብለው እያው ነበር የነበረው እና ያ ሰዓት ደግሞ እንደተሰራበት ነው እኛ እያልን ያልነው እና እያወቅ ነው ማለት ነው። ጀስት አንድ ሰው ከመሬት ተነስቶ መጥቶ ሰዓቱ እንደዚህ ነው ሰዓቱ ሰርቶበታል ብሎ ማለት አይችልም። ምክንያቱም ይሄ ልጅ ከሄርሜላ ምን ያገኝ አይችልም ሄርሜላ ከፍላኛለች ምናምን ብሎ ሊል አይችልም። ምክንያቱም ሄርሜላን ጋር ፎቶ አይቻለሁ። በእርግጥ ደግሞ ፎቶ አይቼ ነው ነገሮች ራሴ አፋልጌ ነው ራሴ ያገኘሁት በሰዓቱ ቤተሰብ እና ይሄ ልጅ ከመሬት ተነስቶ መጥቶ ነዛ ነገር ሊያወራ አይችልም ነበር በሰዓቱ። እና ብሩኬም አቤልም ምንም ነገሮችን ለሷ ለመደበቅና ነገሮችን ወደሷ እንትን ለማለት የሚሞክሩ አይነት ሰው ናቸው። ማናቸውን ከማናቸው ማመን አንችልም። አቤልም ውሸታም ነው፣ ብሩኬም በዛው ላይ ማለት ሄርሜላን እንደ መልአክና እንደ እንትን ነው የሚያዩት። ያ ነገር ደግሞ ተገቢ አይደለም። ሄርሜላ ክፉ ስራ አሰራ ማለት አይደለም፣ ክፉ ስራ ሳለች ማለት አይደለም። ምክንያቱም የመጣችበት መንገድ ይለያያል። አንዳንዴ እኮ ሰው አመኑ ነው የሚከደው እና ሄርሜላ አብርሃም ስለምትፈልገው ብዙ ነገሮችን ከማድረግ ወደ ኋላ አትልም። ይሄ ሰው ደግሞ ያኔ መጥቶ ነገሮችን ለማስተካከል ይሄ ሰው ነግሮኛል፣ ብዙ ነገሮችን ነግሮኛል። ግን ደግሞ እኔ ፈልጌ የነበረው መረጃ ነበር። መረጃ ማለት ደግሞ ትክክለኛው ነገር ተጨባጭ ነገር ነው የፈለኩት የነበረው። ጀስት አሁን እንደ ላይኩ እንዳመጣልኝ ይሄ በወረቀት አይነት ኦር ደግሞ ይሄ መታት የሆነ የወረቀት አይነት ባይኖረውም ደግሞ ሰርቷል የተባለውን አይነት ሰው ነበር ማግኘት የፈለኩት የነበረው ነው። ያን ነገር ሳላገኝ ወር ደግሞ ለአብርሃም ስጠው አብርሃም ጋር ነገሩ እያላችሁ ነበር አብዛኛው ኦዲየንሶች እና ሰዎችም ማለት ነው። አብዛኛው ሰው ደግሞ ለአብርሃም ነገሩ እኔ አብርሃም ጋር ነገሮችን ሳራግጥ ይዤ መሄድ ሳልፈለኩኝ ነው ወደ አብርሃም ጋር እስካሁን ቆይቆት ቤተሰብ እና ዛሬ የዛውን ነገር መልስ ይኖራል ብዬ አስባለሁ። የዛውን ነገሮች በሙሉ ጥያቄውም ሆነ መልሳችን ዛሬ ሊፈጸም ይችላል ብያለሁ። ከዚህ በኋላ ወደ ሰዓቱ እንመስል አንችልም። የሰዓቱ ጉዳይ ገለን
ነገሮችን ይሰክ መንገድ እንገባለን ከዚህ በኋላ ማለት ነው ቤተሰብ። እና አብዛኛው ሰው መተት የሆነ ነገር አይሰራም ምናምን፣ መተት አይሰራም የሚባል ነገር አይገባኝም። ሰው ከተዘናጋለት እናንተን ካለት ይሰራል። በእርግጥ እኔ መተት የሚባል ነገር አንዳንዴ አብዛኛው ሰዎችን የሚጥለውም ሆነ ብዙ ነገሮችን የሚያደርገው ይሄ መተት የሚባል ነገር ነው። አንዳንድ ሰዎች አላችሁ መተት ምንም አይሰራም እንዲያደርግም እንግዲህ ሞክራችሁ ማየት ነው። እኔ በአብዛኛው በቅርብ የማውቁ ሰዎች አሉ ማለት እንደዚህ በሰዎች ጥሩ ነገሮች ያልገቡ ሰዎች አማካች ሰዎች አሉ ጀሰ ቤተሰብም ጀምሮ ነገር እና ያ ነገር ከባድ ነገር ነው። እንትን አይሰራም እንደዚህ ከትዳር ያፋታል ከሆነ ነገር ስልጣን የሌለው ስልጣን እኛ ነፍሳችን ላይ ብቻ ነው እንጂ እኛ ማጥፋት መሞት አይችልም መግደል አይችልም። ግን ደግሞ በህይወት እያለን ብዙ ነገር ያደርጋል። ከሰው ያጣላናል፣ ከገንዘባችን በረከት እንዳይኖረው ብዙ ነገሮች እንዳያደርግ ያደርጋል ሰይጣን ማለት ነው። እና ያ ነገር ዛሬ እናንተ አብዛኛው ብሩኬ መጣና የሌላ ነገሮች ለመዳበቅም ሆነ ምንም ለማለትም ብሩኬ መጥቶ ታምናለህ በእንደዚህ ታምናለህ እንደዚህ ያለ ብሩኬ ሰዓቱ ሲገዛ የነበረው ኢትዮጵያ ነበር የነበረው። ብሩኬም አቤልም ሰዓቱ ተገዝቶ እነ ብሩኬ ተነግሯቸው ሰርፕራይዝ መጡ እንጂ እኮ ሰዓቱ ሲገዛ አብረው ሄደው አልገዙም። ብሩኬም አቤልም ሰዓቱን ሄደው አልገዙትም። ሰዓቱ ተገዝቶ መጣ እንጂ ሲመጣ አብረው አጨብጭበው ከፈቱ ይመስለኛል። ሰዓቱን ተነገራቸው እንጂ ሰዓት እንደሆነ ብሩኬም አቤልም አብርሃም ሰዓቱ ሲከፍተው አብረው ነው ተገርመው ያዩት በሰዓቱ። እና ብሩኬ በሰዓቱ እቃው ሲመጣ እዛ ይኖሩ እንጂ ዱባይ ሄዶ ማንም ይገዛ ሰው የለም። ሄርሜላም አይደችም። ሄርሜላም ደግሞ ዱባይ ተባላቸው እንጂ እቃውን ተቀብላ ይሄን እቃን ተቃንቀ ሰዓት ገዝቼ እኔ ሄጄ ለነበሩኬ ከዱባይ የመጣ ሰዓት ነው ብዬ በላቸው ሊያማሙ ነው የሚቀበሉት። ሲጀመር ሄርሜላ ማን ስለሆነች ነው 5,000 ብር ሰዓት በሙሉ አንስታ ለሱ ልሰጠው የምትችለው ማን ስለሆነች ነው ሄርሜላ? እስቲ በምን ምክንያት ነው ያልገባኝ ነገር ማለት ነው ቤተሰብ። ሲቀጥል ደግሞ ይሄ ሁሉ ነገር እየተደረገ ያለው በእነሱ ነው። ነገሮችን ማስተካከልና ነገሮችን ወደ መጀመሪያ መንገድ መመለስ ይመስል ዛሬም እንትን እያሉ አብርሃምና ሄርሜላ አብረው እንዲሆኑ ብዙ ነገሮችን እያጋሉት እነ ብሩኬ ናቸው። እና እነ ብሩኬ እንደው በሰዓት ደግሞ ልናምናቸው ሆነ ደግሞ እንትናቸው ማንችልበት ጊዜ ያለ ነው። ብሩኬ ለኔ ጓደኛዬ ነበር እንደዚህ ነበር ብሎ እንደውም ያኔ ነገሮች አለመናገር እናንተ በጣም ደብሮኛል ማለት ብሩኬ እና ብሩኬ ብዙ ነገር ማሳበብ ነገር አለ። ትላንት ከዚህ በፊትም ጸበኛ ነን ዛሬም ጸበኛ ነን። ጓደኛዬ ነው ግን ደግሞ ያሳም ብዙ ነገሮች አሉ። ጓደኛ ቢሆንም ግን ያለፈ ታሪክ ቢሆንም ብዙ ነገሮች አያስማማንም እና ብሩኬ እና ዛሬ ግን ነገሮችን በሙሉ ዛሬ መቋጫቸውና ነገሮችን ከዚህ በኋላ ስለ ሰዓቱ ማናወራበት ጊዜ ያደርሰናል። ማናወራበት ማለት ደግሞ ከዚህ በኋላ ስለ ሰዓቱ ነገሮችን ደምደናል ቤተሰብ እና ይምጡ እንጠብቃቸውና ያለውን ነገር በሙሉ ስለ ሰዓቱም ሆነ ስለምኑም ያሉ ነገር በሙሉ አወርተን ከዚህ በኋላ ጉዞ ወደፊት ነው። ምንም ነገር በቃ ሰዓቱን መቀበልም ካለብን ከአብርሃም እጅ ሰዓቱን ቤት ገብተንም እነ ብሩኬም አንተን ብለን በእርግጥ እነ ብሩኬ የሰራው ሰው የጠንቋይ ተገኝቶ እኔ ነኝ ጠንቋዩ እኔ ነኝ መት የሰራውበት ብሎ ቢል እነ ብሩኬ አይ ነው የሚሉት። ሰዓቱ ጋር ይኸውና ብሎ ሰዓቱ ተከፍቶ ቢያሳያቸው ለእነ ብሩኬ ለእነ አቤል አይ ኖ ነው የሚሉት በእርግጠኝነት። ምክንያቱም ገንዘብ በልተዋል። እውነቱ ስለጋችሁ ቤተሰብ ገንዘብ በልተዋል እነ ብሩኬም እና አቤል። ያለ ምንም ገንዘብ እንደዚህ ሊሆኑ አይችሉም። እውነት ነግራችሁ ያለ ምንም ገንዘብ ትናንት የመጣች ሄርሜላን ከሩታ አስበልጠው ትናንት የመጣችን ልጅ ከሩታ አስበልጠው ይሄ ሁሉ ነገር ሊያደርጉ አይችሉም። ይሄ ሁሉ ነገር ሊደረግ አይችልም። ምክንያቱም በቃ ይሄ ገንዘብ ተከፍሏቸዋል። እርግጥ የሆነ ነገር ነው። ገንዘብ ተከፍሏቸዋል። ገንዘብ ተከፍሏቸው እንደዚህ ያደርጉ ያሉት የሚገርም ገንዘብ በልተዋል። ሄርሜላ ነገር 5,000 ብር ካት አወጣች ከተባለ ለብሩኬ 100,000 ብር አቤል 100,000 ብር ተሰጠው ምን ከማድረግ ወደኋላ አይደለም። መንግስት ይገለብጣሉ ተነስተው ቤተሰብ እንዴ ዛሬም ወደ ካሜራ ዞርምስ አልዞርም። ሻርቢያስ ገብላታ ነገር ለአንድ ነገር ልንገርህ ለእኔም ጠይቀኸኛል። እሺ እኔ ሶሻል ሚዲያ ላይ መውጣት አልፈልግም፣ መታየት አልፈልግም። ሲጀመር አንተ እኔ ቤት ድረስ ምን አስመጣህ እንዴ? ጠፋብኝ። ምን ላድርግ? መጥፋት ካለብኝ እጠፋለሁ እኮ አሁንም መጥፋት ካለብኝ እኮ አሁንም አስገድደኝ አልመጣም። አይደለም ማስረጃ ነገር አለው ብለኛል። አይደለም ስማኛ፣ ይኸውልህ ስለ ሰዓቱ ነገር አለው ብለኛል። ይኸውልህ አዳምጠኝ። እኔ እናንተ እመጣላለሁ ብያለሁ
አረ ቃሌን አከብራለሁ አልኩ። ኦኬ ቃልህን እኮ የሁሉ ቀን በልተህ ኦልሬዲ እንኳን የመጣው። ስለዚህ እኔም የራሴ ህይወት አለኝ አይደል? እኔም ቢዚ ነኝ። አንተ ለዚህ ነገር እንደምትሯሯጠው ሁላ እኔም የራሴ ህይወት የምሯሯጥበት ነገር አለ። አንተ እኔ ጋር ቤት ድረስ መተህ ገንጥለህ ለመገንጠል መሞከር ምን ማለት ነው? ወይስ ምን አይነት መደፋፈር ነው? አይደለም ለሱ ይቅርታ ወንድሜ ስማኛው፣ ለሱ ይቅርታ ግን ደግሞ በሰዓቱ ይቅርታ የሚያሰኝ ነገር አይደለም። ልንገርህ ከዚህ በኋላ አንተ ላይ የሚደርሰው አደጋ አንተ ራስህ ትወጣዋለህ። እሷን እኔ ጋር መድፈርህ ራሱ ነገር አይደለም። እሺ ስማኛው፣ ስለሱ ችግር የለውም። ስለሱ ይቅርታ ያልኩ እኮ ነው። ከሰማኝ ስለሱ ይቅርታ እያልኩ ነው። ግን ደግሞ እናንተ መጀመሪያ ፕሮሚስ ነበር አይደል? ያንን ገንዘብ ስትሰጥ እኮ ፕሮሚስ ነበር፣ እናንተ ቃል ነበር ማለት ነው። ገንዘብ አልሰጠኝም ብለህ ምን ታመጣለህ? አሁን አልሰጠኝም ማለት አልችልም። ኦኬ እንደዛ እሺ፣ ትችላለህ። እችላለሁ እኮ አይደል? ግን አንተ ምንድነው የዛ ሰዓት ልጁ መርዳት ስለፈለክ እሺ ብዬ ተቀበልኩ አይደል? ገንዘቡንም እኮ አስተያየት ያደረኩልህ አንተ ላለህ ነገር ተጣልታችኋል። ግን ብትጣሉም ለሱ የምታደርግለት ነገር መልካምነትን ስላየው እንጂ አስተያየት ያደረኩልህ። አንተ በዚህ መንገድ የምትፈልገኝ ከሆነ ደግሞ እኔ በስብሃለሁ። ኦኬ ስማኝ፣ አሁን በሰዓቱ እንደዛ ከማድረግ ውጭ አማራጭ አልነበረኝም። ይቅርታ ጊዜ እየሄደ እንዴት ነው ዝም ብዬ ልከው? ጊዜ እየሄደ ነበር እኮ አይደል? ጊዜ እየሄደ እዚህ ጋር ነገሮች ሙሉ እያበቁ የነበሩት ነገ ከባድ ነገር ነግረኸኝ አንተ ቅፍተኛ ነኝ ቅፍ ማተኛት ነገር ምንድን ነው? እሺ ይሄ ሌላ ጉዳይ ነው። እንቅልፍ መተኛት የምትለው ምናምን እሱ አይመለከተኝም። እሱ ያንተ ህይወት ነው። እሺ ግን እኔ እመጣልሃለሁ አልኩ። በትዕግስት መጠበቅ ያንተ ፋንታ ነው። ምን እኮ አቤ ምን እንደው ታውቃለህ? ባለፈው አሁን እዛ ቦታ ነው ያለንበትን ቦታ አውቀን ስንመጣ አመለጥከ። እኔ ላላመጣ እችላለሁ እኮ አይደለም። እኔ የራሴ ፕሮግራም አለኝ አይደል? እኔ በፕሮግራም የምኖር ሰው ነኝ። ስለዚህ እሱ በተመቸው ሰዓት እኔ ጋር መምጣት ከሆነ እኔ ደግሞ የራሴ ስልክ ብታነሳልኝ ባትደበቀኝ መልካም ነበር። ግን ቢዚ ነኝ። እኔ በራሴ ህይወት አለኝ እያልኩ ነው። ገብቶሃል? እኔ አንተን ህይወት ብቻ ላሯሩጥ አይደለም የምመጣው። ብታነሳልኝ ይገባኛል። ላይፍ ይኖር ይችላል፣ የራስ ላይፍ አለ። ግን ደግሞ ስልክ ብታነሳልኝ የሆነ ነገር ብትተኝ ኖርማል ነበር። ገባ አይደለ? ስልክ ባለማንሳት የሆነ ነገር አለማለት ነው። የሆነ ነገር ያርገኝ። እዚህ ጋር ስለ ሰዓቱ ነግረኸኝ፣ ስለ ሰራው ሰው ነግረኸኝ፣ ከዛ በኋላ ማስረጃ እመጣልሃለሁ ብለኸኝ ነገሮችን እንደገና ድጋሚ ወደት ስትመለስ ትንሽ ደስ አለኝም። ገባህ? ያ ነገር ነው እንጂ አሁን ደስ ብሎኛል ስላገኘሁ። የምሬ ነው ነገር ይሄ ነገር ስላገኘሁ ደስ ብሎኛል። በእርግጥ ጥፋት ነው ይገባኛል። ጥፋት ብቻ በጣም ትልቅ ጥፋት። እንደዛ ማድረግ አልነበረብኝም። እሱም ይቅርታ። ግን ደግሞ በሰዓቱ የነበረኝ አማራጭ ነገራችን ላይ ላስቆመውና ባለፈው በተን ቦታ ላይ ተራሮጠን ስታመልጠን በቃ ያለው አማራጭ ይሄን ልጅ ግዴታ ቤቱ ሄደን እኔ ነኝ በሩን እንዲገነጠል ያደረኩት። እኔ እውነት ነገር ቤትህን የሚያሳየኝ እሱ ነው። ነገር ለማስተካከል አንተ ያወራችሁት ቃል የተገባባችሁ ነገር ስለነበረ አንተ ደግሞ ወደ ኋላ ሲጠፋ ጊዜ ሌላ ነገር አሰብን። ገባህ? ለዛ ነው እኔ ነኝ ቤቱን እሺ ነገሮችን ማስተካከል አለብን። ገባህ አይደል? ቢያንስ እኔ ይኸውልህ አስተካክልልሃለሁ። ነገር ግን ምን አለ መሰለህ አንተ በእንደዚህ አይነት አመጣጥ ከመጣብኝ ደግሞ እኔ በስብሃለሁ። ገብቶሃል? ቢያንስ ብዛታሱ እያወራን እኮ አይደለም። ይሄን እየነፋ ምናምን እያልክ ራሱ ቢያንስ ይገርምታል፣ ይከብዳል። ገባ? ይሄ የራሴ ፍላጎት ነው፣ አይመለከትህም። አይ እንትን ነው ችግር የለውም። ግን ያው አይደለም፣ አይ እንትን ነው ይሄ ይከብዳል። ይኸውልህ አሁን አንተ ሐሳብህ ጭሱ ይከብዳል። የራስህ ፍላጎት ነው አይደል? አሁን አንተ ከነወርከው እኔም ፍለጋ ቤቴ ድረስ የመጣው ልገነጥል የሚቻልከው ፍላጎትን ነው አይደል? የፈለከው እኔም ፍላጎቴን ማከናወን ስላለብኝ አከናውናለሁ። ለዛ ደግሞ አንተ መቀበል ባለብህ መንገድ መቀበል ነው። እሺ ደስ አይ አሁን ትክክል ነው። ነገሮችን አብረን የመጣ ነው እኮ ነገሩን ለማስተካከል ነው አይደለ? ያለው ነገር እንርሳውና ሶሪ ብለዋል። አሁን የሚመጣ ኔክስት ስቴፕ ደግሞ እንሂድና ማድረግ ያለብን እተባበራለሁ ያልከውን ቃል የገባለትን ነገር አድርግለት። እኔ አሁን ስማኝ፣ አሁን ካንተ ጋር ወንድሜ እሺ ጥፋተኛ ነኝ፣ ወር ደግሞ ብዙ ነገሮችን አድርጌያለሁ። ለሱ በጣም ይቅርታ። አሁን ከፈለክ ምን ነገር ማጨስ ይችላል፣ አፍት ነው። እሺ እቀበላለሁ ፍላጎቴን። ግን ደግሞ በቃ ነገሮችን ፕሊስ ለምሻ ጊዜ ነገሮችን በቃ ነገሮችን ለምሻ ጊዜ እንጨርስ። አሁን ወደ ህይወትህ አልመጣም፣ ምንም አይደለም። ኧረ ልመጣም አልችልም። ለምን እንደሆነ ታውቃለህ? አሁን እኔ ቦታውን አሳያለሁ። አንድ ነገር ልንገርህ፣ ሰዓቱ ላይ
እኔ አንድ ነገር ልንገርህ፣ ቦታውን እኔ ሄጄ አሳያለሁ። እሺ ቢያንስ እሱ አይመለከትም። እየነገርኩህ እኮ ነው። የማይመለከት ላይ አትግባ። ቦታውን ነው የምትፈልገው፣ ቦታውን ሄጄ እኔ አሳያለሁ። እሺ ከዛ በኋላ ግን አበበ ነው የነገረኝ ብለህ ስማኛል። ስምን አያነሳም፣ ችግር የለውም። ስምንም አያነሳም። አበበ ያለኝ ምን ነገር ብዬ አናገረም። ከባድ ግን ደግሞ በቃ መስተካከል አለበት። ነገሮችን በሙሉ ተስተካክሎ ድጋሚም ስምንም አላነሳም፣ ወደ ህይወትም አልመጣም። ግን በቃ ማን እንደሰራውና ማን እንዳለው ማወቅ ፈልጋለሁ። ከባድ ሰውዬውን እኮ እነግርሃለሁ እያልኩ ነው። አሁን ያንን ሰውዬ ቤቱን አሳያለሁ፣ ቀጥታ ትገባለህ። እኔ ግን አልገባም እዛ ቦታ ላይ ልባክ። እዛ ቦታ ሄደ ሰውዬው ግቢውን አሳያለሁ፣ ትገባለህ፣ ታወራዋለህ። ግን እኔ የሚመለከተኝ ጉዳይ የለም። ከዚህ በኋላ በህይወቴ ላይ ድጋሚ እመጣለሁ ብትል በህይወት ላይ ፍረድ። ድጋሚ ማለት ነው። አልመጣም። እኔ ለመጣ ወደት እሱን ነው የምነግርህ። ታከለ ወደ አንተ መጣ ነው። ሌላ ደግሞ የምነግርህ ነገር አንድ ነገር ልንገርህ። ይሄ ነገር የሚሳካላችሁ ወይም ከተሳካላችሁ ከአብርሃም የሚባለው ልጅ ብር እፈልጋለሁ። አብርሃም ምን አገባው? እሱን አይመለከትም። ተጎጂ እኮ እሱ እኮ ነው። እዚህ ጋር ነገርኩህ፣ እፈልጋለሁ ገንዘብ ለየነገሩ። በቃ አብርሃም ምን አገባው ምናምን እንድትለይ አልፈለግም። አረ በእና ይሄ ነገር ዞር አድርግልን በእናትህ። አይመለከትም እያልኩ ነው። አሁን አንተ ይሄ የራሴ ፍላጎት ነው። ሽክርታ በቃ ይሄ ነው። እሺ የሚመለከተ ጉዳይ አይደለም። ስለዚህ ገንዘብ እንደምፈልግ ንገርልኝ። እሺ አይ የሚል ከሆነ ደግሞ ሌላ እርምጃ እኔ እቀድመዋል። እሺ ይሄን ሻሜን ይቻላል። ይቻላል።